የፊልሙ መነሻ ታሪክ የሚጀምረው በ2019 ነው። በዚህ ጊዜ የአየር ንብረት ለውጥ ከፍተኛ ደረጃ ላይ ደርሷል። በዓለም ላይ የውቅያኖስ ስርዓት በመቀየሩ፣ የገጽታ ሙቀት በመጨመሩና የበረዶ ግግር በመቅለጡ ምክንያት ዓለም ቀድሞ እንደነበረው አይደለም። የተለያዩ የዓለም ክፍሎች እንደ ሱናሚ፣ ጎርፍ፣ ድርቅ፣ የእሳተ ገሞራ ፍንዳታ፣ የመሬት መንቀጥቀጥ እና አውሎ ነፋሶች ባሉ የተፈጥሮ አደጋዎች ይሰቃያሉ። ከተሞችና ሀገሮች በሰከንዶች ውስጥም ወድመዋል። ለምሳሌ ምስራቅ ወንዝ የታችኛውን ማክራተንን ሲውጥ፣ በማድሪድ ደግሞ የሙቀት ማዕበል 2 ሚሊዮን ሰዎችን በአንድ ጊዜ ይገድላል። እንዲህ ባለ ሁኔታ ውስጥ አንድም አገር ብቻውን ችግሩን መፍታት እንደማይችል ግልጽ ሆነ። ስለዚህ መላው ዓለም ከተፈጥሮ ጋር ለመታገል በአንድነት ተባበሩ። የተባበሩት መንግስታት ድርጅት የዓለም ከፍተኛ ሳይንቲስቶችን ያካተተ ደች ቦይ የተሰኘ ሳተላይት ለመፍጠር የገንዘብ ድጋፍም አደረገ። ሳይንቲስቶቹ የየአገራቸውን ሳይሆን የሰው ልጅን ወክለው ሳይታክቱም ይሰራሉ። ከብዙ ጥረት በኋላ በሺዎች የሚቆጠሩ ሳተላይቶችን ከደች ቦይ ሳተላይት ጋር በማገናኘት አውሎ ነፋሶችን ለመከላከል የሚያስችል መንገድ አገኙ። ሳተላይቶቹ በተወሰኑ የዓለም ክፍሎች የመከላከል እርምጃዎችን ለመውሰድ ታስበው የተሰሩም ናቸው። እነዚህ እርምጃዎች የአየር ሁኔታን መሠረታዊ ነገሮች በመቆጣጠር አስፈላጊ በሆነው ቦታ ላይ ይሰራሉ። ፕሮጀክቱ የሚተዳደረው ከዓለም አቀፍ የጠፈር ጣቢያ ISS በሚገኙ ሳይንቲስቶችም ነው። ተልእኮው የተሳካ ሲሆን የዓለም ሁኔታ በጥቂት ቀናት ውስጥም ይለወጣል። ደች ቦይን የነደፈውና ያቀናበረው ዋናው መሐንዲስ ጄክ ላውሰንም ነበር። እሱም የሳይንቲስቶች ቡድንን የሚመራ ሲሆን ተልእኮው የተሳካበት ዋናው ምክንያትም እሱ ነው። ትርምሱ ከረጋ በኋላ ግን ችግር ይፈጠራል። የአሜሪካ መንግሥት ደች ቦይን የራሳቸው ለማድረግ ሲሞክር የጄክን ፈቃድ ማግኘት ነበረባቸው። ሆኖም ጄክ ፕሮጀክቱ ለአንድ አገር ብቻ አይገባም ብሎ ያምናል። በዚህም ምክንያት አሜሪካዊ ቢሆንም እንኳን የቀረበለትን ጥያቄ አልተቀበለም። በዚህ የተነሳ ባለሥልጣናቱ ከሥራ ያባረሩትና በምትኩ ታናሽ ወንድሙ ማክስን ይሾማሉ። ማክስም ጄክን የማባረር የባለሥልጣናቱን ዕቅድ ያውቅ ነበር፣ አልፎ ተርፎም ረድቷቸዋል። ጄክም በንዴት ከቢሮ ወጥቶ ማክስን ፈጽሞ ይቅር እንደማይለው ይነግረዋል። ትዕይንቱም ከ3 ዓመት በኋላ ይወስደናል። በዚህ ሁሉ ጊዜ ደች ቦይ ሥራውን በአግባቡ ሲያከናውንና የምድርን የአየር ሁኔታ ሲያስተካክልም ቆይቷል። ነገር ግን አንድ ቀን የአሜሪካ ጦር በአፍጋኒስታን በረሃ መሃል አንድ ጎሳ ያገኛል። ትኩስ በረሃማ ቦታ ቢሆንም ቦታው በድንገት በረዶ ይሆናል። ቀዝቃዛ ውርጭም አካባቢውንና ሰዎቹን በሰከንዶች ውስጥ በረዶ አድርጎም ነበር። ሁኔታው ወዲያውኑ ለአሜሪካ መንግሥት ሪፖርት ይደረግና ጉዳዩን ለመወያየት ስብሰባ ይካሄዳል። ከስብሰባ አዳራሹ ውጭ ማክስ ከእጮኛው ሳራ ዊልሰን ጋርም ይገናኛል። ሳራም የአሜሪካ ምስጢራዊ አገልግሎት ወኪል ነች። በስብሰባው ላይ ፕሬዝዳንቱና ጸሐፊዎቹ በአፍጋኒስታን የሚገኘው ደች ቦይ ሳተላይት ብልሽት ለዚህ ቅዝቃዜ ምክንያት እንደሆነም ይገልጻሉ። ኃላፊነት ከመውሰድ ይልቅ ክፉኛ እንዳይተቹ ሁኔታውን እንዴት በሚስጥር መያዝ እንደሚችሉም ይወያያሉ። ይህም ማክስን ያበሳጨዋል። እሱም ለሰዎች ሕይወት በትክክል ይጨነቅ ነበር። ችግሩን ለአሜሪካ ሪፖርት የሚያደርግ መሐንዲስ ወደ ዓለም አቀፍ የጠፈር ጣቢያ እንዲላክም ሐሳብ ያቀርባል። በዚህ መንገድ ችግሩ ለወደፊት እንዳይከሰት ማረጋገጥ እንደሚችሉም ይናገራል። የአሜሪካ የውጭ ጉዳይ ሚኒስትር ሊዮናርድ ደካም ማክስን ጄክን እንዲሾም ይጠይቀዋል። ምክንያቱም ደች ቦይን እንደ መዳፉ የሚያውቀው እሱ ብቻ ስለሆነም ነበር። ማክስ በሐሳቡ ትንሽ ተጠራጣሪ ቢሆንም ወዲያውኑ ጄክን ሊያገኘው ይሄዳል። ይህ በእንዲህ እንዳለ በጠፈር ጣቢያው ውስጥ ሳይንቲስቶችና ጠፈርተኞች የአፍጋኒስታንን ሳተላይት ይለውጣሉ። አንድ ጠፈርተኛ ከአሮጌው ሳተላይት ሁሉንም መረጃዎች ሰብስቦ ችግሩ ምን እንደሆነ ለማየትም ተሾሟል። እሱም መረጃውን ከሳተላይቱ ወደ ሃርድ ድራይቭ ይሰበስባልና ሰው እንዳዘዘው ያህል ይደብቀዋል። ከዛም ወዲያውኑ የአየር መግቢያ ክፍል ውስጥ ሲገባ ይዘጋበታል። መስኮቶቹም ይሰበራሉና እሱ ወደ ህዋ ይወረወራል። ባለፉት 3 ዓመታት ጄክ በፍሎሪዳ ውስጥም ይኖራልና ሴት ልጇና በየሳምንቱ እሱን ትጎበኘዋለች። ማክስም ቤቱ ደርሶ ሐናን ያገኛል። ሐና ጄክ ከሥራ ከተባረረ በኋላም ለኢንጂነሪንግ ያለው ፍቅር ስላልቀነሰ የተለያዩ ማሽኖችን ሲሠራ እንደነበርም ትነግረዋለች። ማክስም ከጄክ ጋር ይገናኛል። ጄክ ግን እሱን በመጎብኘቱ ደስተኛ አይደለም። ማክስ ደች ቦይ እየተበላሸ እንደሆነም ይነግረዋል። ነገር ግን ጄክ ፈጠራውን ከኔ የለሽ ስለሆነ የማይቻል ነው ብሎ በሙሉ እምነት ይናገራል። በሁኔታውም አልተደሰተም። ነገር ግን ወደ ጠፈር ጣቢያው ተመልሶ ብልሽቱን ያመጣውን ነገር ለማጣራት ይስማማል። ትዕይንቱም ወደ ቻይና ሆንግ ኮንግ ወደ የአየር ንብረት ምክር ቤት ዋና መስሪያ ቤት ይዘዋወራል። ከደች ቦይ ፕሮግራም የመጣ አንድ የበላይ ተቆጣጣሪ ቻንግ ሎንግ እንደተለመደው በቢሮው ውስጥ ይሰራል። የአየር ሁኔታው እጅግ በጣም ሞቃታማ ስለነበር ቻንግ ወደ አቅራቢያው ወደሚገኝ ግሮሰሪ ሄዶ ዋና እንቁላል ይገዛል። ሲመለስም በድንገት እንቁላሎቹን በመንገድ ላይ ይጥላልና በሙቀቱ ምክንያት ሲበስሉ ያያል።
ምላሽ ከመስጠቱ በፊትም የመሬት መንቀጥቀጥ ይከሰትና መሬት ላይ ትኩስ ላቫ መፍለቅ ይጀምራል። ሰዎችም በፍርሃት ሕይወታቸውን ለማዳን ይሮጣሉ። ቻንግም በፍጥነት መኪናው ውስጥ ገብቶ ይርቃል፣ ከኋላው ያለው መንገድ እየተሰነጠቀ እንደሆነም ያያል። ብዙም ሳይቆይ ሰማይ ጠቀስ ሕንፃዎች ይወድማሉና ከተማዋ ትጠፋለች። ቻንግ ግን በሆነ መንገድ ዝቅተኛ ሙቀት ወዳለው ድልድይ ከደረሰ በኋላ ራሱን ማዳን ችሏል። በሌላ ቦታ ጄክ ከ3 ዓመታት በኋላ ለመጀመሪያ ጊዜ ወደ ዓለም አቀፍ የጠፈር ጣቢያ ይሄዳል። የጣቢያው ዋና ሳይንቲስትና አዛዥ ዩት ፋስትቢንደርም በደስታ ተቀብለው ከቀሪዎቹ የሠራተኞች አባላት ጋር ያስተዋውቁታል። በምድር ላይ ቻንግ ለማክስ ይደውልና ወደ ቻይና ደች ቦይ ሲስተም መግባት እንዳልቻለ ይነግረዋል። የሙቀት መጠኑን በድንገት የጨመረበትን ትክክለኛ ምክንያት እንዳያገኙ አንድ ሰው እየሞከረ እንደሆነም ያምናል። ማክስም ለመግባት ይሞክራል፣ ነገር ግን እሱም ቢሆን መግባት አልቻለም። ይህም የሲስተም መጥለፉን ያረጋግጣል። ቻንግ ደች ቦይ አጠቃላይ የሥርዓቱ ውድቀት ካጋጠመው ጂኦስተርም በምድር ላይ እንደሚነሳም ይገልጻል። ይህን ለመከላከል ከሞከሩት እጅግ የከፋ የአየር ሁኔታ እንደሚሆንም ይናገራል። ምክንያቱም አስከፊ የአየር ሁኔታ ክስተቶች በአንድ ጊዜ በመላው ዓለም ይነሳሉ። ጂኦስተርም የሰው ልጅን ሊያጠፋና ምድርን ለዘላለም ሊያወድም እንደሚችልም ይገልጻል። ከጥሪው በኋላ ወዲያውኑ የውጭ አገር ታጣቂዎች ቡድን የቻንግ ቢሮ ውስጥ ይገባሉ። ቻንግም በጊዜ መደበቅ ችሎ ሕይወቱን ያድናል። ሰዎች ላፕቶፑንና ስለ ደች ቦይ ብልሽት የነበረውን መረጃ በሙሉ ይወስዳሉ። በማግስቱ ማክስ ዳና የተባለችውን የሳይበር ደህንነት ባለሙያ ሲስተም ላይ ያለውን ስህተት እንድታጣራ ይጠይቃታል። እሷም ወዲያውኑ አንድ ሰው ዋናውን ኮምፒውተር ሰብሮ የአየር ሁኔታ መረጃዎችን እየሰረዘ መሆኑን ትገነዘባለች። በጠፈር ጣቢያው ላይም ጄክ እና ቡድኑ የአየር መግቢያ ብልሽት የቪዲዮ ቀረጻዎችን ይመለከታሉ እና በአደጋው ጊዜ ድራይቭ በመገናኛ ማማ ላይ ተጣብቆ እንደነበር ይገነዘባሉ። ጄክ እና ዩት የጠፈር ጉዞ አድርገው ድራይቭን በተሳካ ሁኔታ ይመልሳሉ። ሆኖም ጄክ ቡድኑን አያምናቸውምና ድራይቭን በህዋ ውስጥ እንዳጡት ይዋሻቸዋል። እሱ እና ዩት ሚስጥራዊ በሆነ መንገድ ሲስተሙንም ይመለከታሉና ሳተላይቶቹ በሆንግ ኮንግና በአፍጋኒስታን ላይ እንዲበላሹ ፕሮግራም እንደተዘጋጀላቸው ያወቃሉ። ግን ይህን ያደረገው ማንና ለምን እንደሆነ ማወቅ አልቻሉም። በተመሳሳይ ጊዜ ቻንግ ማክስን ሊያገኝ ወደ አሜሪካ ይበራልና ወደ ቢሮ የገቡት ሰዎች ያወሩትን ሁሉ ሊነግረው ነበር። ነገር ግን ቻንግ ወደ እሱ ከመድረሱ በፊት አንድ እንግዳ ሰው ወደሚንቀሳቀስ መኪና ውስጥ ይገፋዋል። ማክስም ሊሞት ወደ ደረሰ ጓደኛው ይሮጣል። ከመሞቱ በፊትም ቻንግ ማክስን ስለ ዜውስ የተባለ ፕሮጀክት የሆነ ነገር ይነግረዋል። ከዚያ በኋላ ማክስ በጠፈር ጣቢያው ያለውን ሁኔታ ለጄክ ይነገረዋል። ጄክም የመንግሥት ከፍተኛ ባለሥልጣን በሳተላይት ብልሽቶች ውስጥ ተሳታፊ እንደሆነ ያምናል። ማክስ ይህንን መረጃ ወደ ዳና ይወስዳል እና ሁለቱም ዋናው ኮምፒውተር ውስጥ ዜውስ የተባለ ፕሮጀክት ይፈልጋሉ። አንድ ሰው ደች ቦይን በተወሰኑ ከተሞች ላይ ለማጥቃት እንደ መሳሪያ እየተጠቀመበት መሆኑንም ያውቃሉ። ይህ ዋናውን ኮምፒውተር የመድረስ መብት ያለው ከፍተኛ ባለሥልጣን መሆን አለበት፣ ግን ማን እንደሆነ አላወቁም። ጄክ አንድ ሰው በደች ቦይ ሥርዓት ውስጥ ቫይረስ እንደጫነም ያምናል፣ በዚህም ሊቆጣጠሩት ይችላሉ። ይህንን ለማቆም ብቸኛው መንገድም ደች ቦይን እንደገና ማስጀመርም ነበር። ነገር ግን ለዚያ የፕሬዚዳንቱን ምስክርነቶች ያስፈልጋሉ፣ እናም በእርሱ ላይ ለመተማመን አልቻሉም። ወንድማማቾቹ አሁን ፕሬዚዳንቱ ከዚህ ሁሉ በስተጀርባ እንደሆኑም ይጠራጠራሉ። እንደ ጄክ ገለጻ አሜሪካ የጠላት አገሮችን ለማጥፋት ደች ቦይን እየተጠቀመ ነው። ማክስም ጂኦስተርሙ እንዳይከሰት የፕሬዚዳንቱ ምስክርነቶች ለማግኘት ሥራውን ይጀምራል። ሆኖም በትርምሱ መካከል ጄክ 200 ሳተላይቶች ብልሽት እንደደረሰባቸው ይነገረዋል። ከዛም በጃፓን ውስጥ አንድ ኃይለኛ የበረዶ አውሎ ነፋስ በመቶዎች የሚቆጠሩ ሰዎችን ይገድላል። በብራዚል ያለው የሙቀት መጠንም ይቀንሳል፣ ውቅያኖሶችንና በባህር ዳርቻ ያሉ ሰዎችንም በረዶ ያደርጋል። ዓለም አቀፉ የጠፈር ጣቢያ በአንድ ሰዓት ተኩል ውስጥ ጂኦስተርም እንደሚከሰትም ማስጠንቀቂያ ይደርሰዋል። ብዙም ሳይቆይ የጠፈር ጣቢያው የራሱን የማጥፋት ፕሮቶኮልም ይጀምራል። ጄክና ቡድኑም ይህንን ፕሮቶኮል የጠፈር ጣቢያው ወደ ምድር ቢወድቅ ራሱን እንዲያጠፋ ቀድመው አዘጋጅተው ነበር። አሁን ሁሉም ሳይንቲስቶች ጣቢያውን ለቀው ሕይወታቸውን ለማዳን መመለስ ነበረባቸው። በዚያን ጊዜ ጄክ ቡድኑ ውስጥ ዱንካን የተባለው ሰው ቫይረሱን ወደ ደች ቦይ ሥርዓት ውስጥ ያስገባው እሱ እንደሆነ ይገነዘባል። ከዛም ሁለቱም ይጣላሉ። ይህም መስኮት በመሰበሩ ምክንያት ዱንካን ወደ ህዋ በመሳቡ ያበቃል። በምድር ላይ ማክስ ፕሬዚዳንቱ በንግግር ላይ ያለ የውጭ ጉዳይ ሚኒስትር ሊዮናርድ ምን እንደተፈጠረ ይጠይቀዋል። ማክስም ፕሬዚዳንቱ ደች ቦይን እንደ መሳሪያ እየተጠቀመበት እንደሆነ ሁሉንም ይነግረዋል። ሊዮናርድም ስለ ዜውስ ፕሮጀክት የበለጠ እንዲነግረው ይጠይቃል። ነገር ግን ማክስ ስለ ፕሮጀክቱን ፈጽሞ እንዳልነገረው ይገነዘባል። በዚያን ጊዜ ሊዮናርድ ከብልሽቶቹ በስተጀርባ ያለው እሱ እንደሆነ ያውቃል።
በዚህ ሁሉ ጊዜ ሊዮናርድ የደች ቦይ ብልሽትን አሁን ባለው ፕሬዚዳንት ላይ በመወንጀል የፕሬዚዳንቱን ቦታ መያዝም ይፈልጋል። ማክስም ይህን እንደተረዳ ወዲያውኑ ሊዮናርድ እሱን ለመግደል ይሞክራል። ነገር ግን ማክስ ራሱን አድኖ ወኪሏ ሳራ ጋር ይደርሳል። ሁለቱም ፕሬዚዳንቱን ጠልፈው ደች ቦይን እንደገና ለማስጀመር እና ፕላኔቷን ለማዳን የባዮሜትሪክ መረጃውን ለመውሰድ ያቅዳሉ። ሳራም ሆን ብላ የጥይት ልውውጥ ትፈጥራለች። ይህም ጠባቂዎቹ ፕሬዚዳንቱን ለደህንነቱ ሲሉ እንዲወስዱ ያደርጋል። ከዚያም ከጠባቂዎቹ አንዱን መታ ፕሬዚዳንቱን ማክስ ወዳለበት መኪና ትወስደዋለች። ባልና ሚስቱም የሊዮናርድ ሰዎች እያሳደዷቸው በመኪና ውስጥ ሁሉንም ነገር ለፕሬዚዳንቱ ያስረዳሉ። ይህ በእንዲህ እንዳለ በርካታ ግዙፍ አውሎ ነፋሶች ሙምባይን ሲመቱ የሙቀት ማዕበል ሩሲያን በመምታት በመቶዎች የሚቆጠሩ ሰዎችን ይገድላል። ዓለም አቀፉ የጠፈር ጣቢያ ጂኦስተርም በአንድ ሰዓት ተኩል ውስጥ እንደሚከሰትም ማስጠንቀቂያ ይደርሰዋል። ብዙም ሳይቆይ የጠፈር ጣቢያው የራሱን የማጥፋት ፕሮቶኮል ይጀምራል። የቡድኑ አባላትም በሙሉ ወደ ምድር ለመመለስ ወደ ሹትል ይገባሉ። ነገር ግን ጄክና ዩት ይቆያሉ። ምክንያቱም ማክስ የፕሬዚዳንቱን ባዮሜትሪክስ ካገኘ በኋላ ፕሮግራሙን በእጅ እንደገና ማስጀመር ያለበት ሰው ስለሌለ ነበር። በሚቀጥለው ትዕይንት ማክስና ሳራ ሊዮናርድን በተሳካ ሁኔታ ይይዙታል። እሱም ለግል ጥቅሙ ብዙ ሰዎችን በመግደሉ አሁንም አልተጸጸተም። ከታሰረ በኋላ ፕሬዚዳንቱን ወደ ሚሽን ቁጥጥር ዋና መስሪያ ቤትም ያመጣሉ። እዚያም ፕሬዚዳንቱ የባዮሜትሪክስ መረጃውን ይሰጣልና ጄክን ላደረገው መስዋዕትነት በቪዲዮ ጥሪ ያመሰግናል። ማክስም ወንድሙ ሊሞት እንደሆነ ተረድቶ እዚያ በመላኩ ይቅርታ ይጠይቀዋል። በመጨረሻ ጄክ ሴት ልጁን እንዲንከባከብለት ይጠይቀዋልና ጂኦስተርሙ ከመምጣቱ ጥቂት ሰከንዶች ሲቀሩት ሳተላይቱን እንደገና ለማስጀመር ይጣደፋል። እሱና ዩት ሥርዓቱን በተሳካ ሁኔታ እንደገና ያስጀምራሉ እና በመላው ዓለም ያሉት የተፈጥሮ አደጋዎች በጥቂት ሰከንዶች ውስጥ ይቆማሉ። ዓለምም በመጨረሻ ይድናል። ግን ጄክና ዩት አሁን ሊፈነዳ ባለው የጠፈር ጣቢያ ውስጥ ናቸው። ራሳቸውን ለማዳን ወደ አንድ አሮጌ ሳተላይትም ገብተው ያለ መድረሻ ወደ ህዋ ይወነጨፋሉ። ሁለቱም የጠፈር ጣቢያው ሲፈነዳ እየተመለከቱም ይርቃሉ። እንደ ዕድል ሆኖ ከሚሽን ቁጥጥር የመጡ ሳይንቲስቶች አንዱ ሳተላይታቸውን አስተውሎ ሁለቱን ለማምጣት ሹትል ይልካል። ሹትሉ በመጨረሻ ከሳተላይቱ ጋር ተጣብቆ ወደ ምድር ተመልሶ ሁሉንም ያድናል። ከዛም ትዕይንቱ ከ6 ወር በኋላ ይሄዳል። ጄክም አዲስ የተገነባውን የጠፈር ጣቢያ እንዲያስተዳድር በድጋሚ ይሾማል። እሱና ማክስ አሁን እንደ ወንድማማቾችና እንደ የሥራ ባልደረቦች ጥሩ ግንኙነትም ኖራቸው። ስለተመለከታችሁን እናመሰግናለን። እንደዚህ አይነት ተጨማሪ ቪዲዮዎችን ማየት ከፈለጉ ሰብስክራይብ ያድርጉ።